ሁለተኛው ጥያቄ በቀኝ በኩል ላለህ ወንድም አሰላሙ አለይኩም ራፊቅ እባላለሁ ብዙ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው እየተባለ ሙስሊሞች ግን ሰላት ለመስገድ ሲጎነበሱ ለምን ወደ ካዕባ ይዞራሉ ወንድሜ የጠየቀው ጥያቄ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው ከተባለ ሙስሊሞች ለምን ወደ ካዕባ ይዞራሉ ወይም ካዕባን ይገዛሉ ይሄ ሙስሊሞችን ትልቆቹ ጣዖት አምላኪዎች አያደርጋቸውም ይላሉ ነው የሚለው እኛ ሙስሊሞች ወደ ካዕባ እንጎነበሳለን ካዕባ ቂብላችን ነው አቅጣጫችን ማለት ነው ካዕባን አናመልከውም ነገር ግን ፊታችንን ወደ እሱ እናዞራለን ሶላት ውስጥ አላህ Subhanahu Wa Ta'ala ብቻ ነው የምናመልከው ሌላን አናመልክም እኛ ሙስሊሞች በአንድነት እናምናለን ለምሳሌ ውስን አንድ አቅጣጫ ባይቀመጥ ኖሮ ሙስሊሞች ሶላት ለመስገድ ሲፈልጉ አንዱ ወደ ሰሜን አንዱ ወደ ምዕራብ አንዱ ወደ ምስራቅ አንዱ ወደ ምዕራብ ዞረን እንስገድ ሊሉ ነው ታዲያ ወዴት እንዙር አላህ Subhanahu Wa Ta'ala ሁሉም የዓለም ሙስሊሞች ወደ ካዕባ እንዲዞሩ አዟል በምዕራቡ የዓለም ክፍል የምንገኝ ከሆነ ወደ ምስራቅ በምስራቅ የምንገኝ ከሆነ ወደ ምዕራብ በሰሜን የምንገኝ ከሆነ ወደ ደቡብ በደቡብ የምንገኝ ከሆነ ወደ ሰሜን ሁሉም ሙስሊሞች በአንድ ላይ በአንድነት ወደ ካዕባ መዘበራረቅ የለም ለመጀመሪያ ጊዜ የዓለምን ካርታ የሳሉት ሙስሊሞች ናቸው ያን ጊዜ ደቡብ ዋልታን ወደ ላይ ሰሜን ዋልታን ደግሞ ወደ ታች አድርገው ነበር የሳሉት አልহামዱሊላህ ካዕባና የመካ ከተማ በዓለም እንብርት ላይ ነበሩ ምዕራባውያን መጡና ካርታውን ገለበጡት ሰሜን ዋልታን ወደ ላይ ደቡብ ዋልታን ወደ ታች አልহামዱሊላህ አሁንም ካዕባ በዓለም መካከል ላይ ይገኛል but yet alhamdulillah the kaaba is yet in the center ሙስሊሞች ለሐጅ በሚሄዱበት ጊዜ ጠዋፍ የሚያደርጉት ወይም ካዕባን የሚዞሩት ሁሉም ክብ አንድ ማዕከል እንዳለውና አላህን Subhanahu Wa Ta'ala ብቻ እንደምናመልክ ለማመልከት ነው ለዚህ ጥሩ ምላሽ የሚሆነው በሁለተኛው የኢስላም ኸሊፋ በዑመር ረዲየላሁ ዐንሁ የተነገረው ሐዲስ ነው በሰሂህ ቡኻሪ ቅጽ 2 ምዕራፍ 56 ሐዲስ ቁጥር 675 በሐጅ መጽሐፍ ዑመር ረዲየላሁ ዐንሁ ስለ ጥቁሩ የካዕባ ድንጋይ ሐጀሩል አስወድ ምን ይላሉ አትጎዳኝም አትጠቅመኝም ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህና ሲነኩህ ባላይ ኖሮ አልስምህም አልነካህም ነበር ይህ ሐዲስ እኛ ሙስሊሞች ካዕባን እንደማናመልክ ለማሳየት የሚያስችል በቂ መረጃ ነው ሌላው ይህን ጥያቄ ለሚያነሱ ሰዎች አንድ ጥያቄ መጠየቅ እፈልጋለሁ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ካዕባ ላይ ወጥተው አዛን የሚያደርጉ ሰዎች ነበሩ እስቲ የትኛው ጣዖት አምላኪ ነው በሚያመልከው ጣዖት አናት ላይ የሚንጠላጠለው ለጥያቄው መልስ እንደሰጠው ተስፋ አደርጋለሁ ኢርሻድ እባላለሁ የኮምፒውተር ኢንጂነሪንግ ተማሪ ነኝ አንዳንድ ሙስሊም ያልሆኑ ሰዎች ሶላት ጂምናስቲክ እንጂ ሌላ ነገር አይደለም ይላሉ ምን አይነት ምላሽ መስጠት ይቻላል የኔ ወንድም በሰላትና በጂምናስቲክስ መሃል ሰፊ ልዩነት አለ በሰላት የአካልና የነፍስ እድገት ሲኖር በጂምናስቲክስ ሰውነት ሊዳብር ይችላል የነፍስ እድገት ግን የለም በሰላት የአእምሮ ሰላምና መረጋጋት ይገኛል በጂምናስቲክስ የአእምሮ ሰላምና መረጋጋት የለም ከሰላት በኋላ ድካም ይቀላል ከጂምናስቲክስ በኋላ ግን የሰውነት መጓጎል ያስከትላል ከሰላት በኋላ ስራ እንደሚሰራ ሰው ነው ያለው ስሜት ከጂምናስቲክስ በኋላ ግን ድካም ይሰማል ሰላት በሁሉም የእድሜ ክልል ላይ ያሉ ሰዎች ይፈጽሙታል ጂምናስቲክ በሁሉም የእድሜ ክልል ላይ ያለ ሰው ሁሉ አይሰራው ሰላት ፍጹም ነፃ ነው በጂምናስቲክስ ግን ወደ ጥሩ ጂም ከሄድን አፍንጫችንን ተይዘን እንከፍላለን ሰላት ለመስገድ ምንም አይነት ቁሳቁስ አያስፈልግም ለጂምናስቲክስ ግን የተለያዩ የስፖርት ቁሳቁሶች ያስፈልጋሉ በሰላት ማህበራዊ ግንኙነት ይሻሻላል ወንድማማችነት አንድነት መረዳዳት ይጨምራል በጂምናስቲክስ የሚሻሻል ማህበራዊ ግንኙነት የለም ሰላት ወደ ቅንነት መንገድ ይመራል የተሻልን ሰዎች እንድንሆን ያደርጋል ጂምናስቲክስ የተሻልንና ቅን ሰዎች እንድንሆን አያደርግም
ሆኖም እኛ ሙስሊሞች ሰላት የምንሰግድበት ዋናው ምክንያት የአላህን ውዴታ ለማግኘት ነው ንያ መኖር አለበት ምንም እንኳ አንድ ሰው ከሰላት ጋር ተመሳሳይ የሆነ ጂምናስቲክ ቢሰራ ከሰላት ጋር እኩል ሊሆን አይችልም ምክንያቱም ሰላት ውስጥ ንያ ወይም አላህን Subhanahu Wa Ta'ala የማመስገንና የሱን እገዛ የመሻት ሳበይ ሲኖር ይህ ንያ ግን በጂምናስቲክስ ሊገኝ አይችልም ለጥያቄው መልስ እንደመለስኩ ተስፋ አደርጋለሁ which you can never acquire in gymnastics ሰላም አለይኩም ወንድም ስሜ ታዲሱ ይባላል ለምንድነው አላህ Subhanahu Wa Ta'ala ሰላት እንድንሰግድ ያዘዘን እኛ በመስገዳችን የሚያገኘው ጥቅም ምንድነው እህታችን አላህ Subhanahu Wa Ta'ala ለምን ሰላት እንድንሰግድ አዘዘን እኛ በመስገዳችን የሚያገኘው ጥቅም ምንድነው የሚል ጥያቄ ነው ያነሳችው ለምሳሌ አንድ ሰው ሰላት በሚሰግድበት ጊዜ አላሁ አክበር ወይም አላህ ታላቅ ነው ይላል ይህን ማለቱ ከአላህ ስብዕና ላይ የሚጨምረው ነገር የለም ሚሊየን ጊዜ አላሁ አክበር አላልን አላህ ሁሌም ትልቅ እንደሆነ ይቆያል አላህ እንድናሞግሰው ያዘዘን ለሱ ጥቅም አይደለም ይህም በቅዱስ ቁርአን በሱረቱል ፋጢር ምዕራፍ 35 አንቀጽ 15 ምላሽ ተሰጥቶታል እናንተ ሰዎች ሆይ እናንተ ሁሉ ጊዜ ወደ አላህ ከጃዮች ናችሁ አላህም እርሱ ተብቃቂው ምስጉኑ ነው አላህ Subhanahu Wa Ta'ala ለሱ ጥቅም ሲል አይደለም እንድናመሰግነው ያዘዘን ለኛ ጥቅም ሲል ነው እንድንገዛው ያዘዘን ብዙውን ጊዜ ዝነኛ ታዋቂ ጀግና ብልህ ወዘተ የሆኑ ሰዎችን ምክር እንቀበላለን የማናውቀውን ሰው ጎበዝ ያልሆነን ሰው ብልህ ያልሆነን ሰው ምክር አንቀበልም በመሆኑም አላህን የምንገዛው የሱን እገዛ በመሻት ነው አላህ Subhanahu Wa Ta'ala ታላቅ ብልህ የበላይ ለአላይ የሆነ ጌታ ነው በመሆኑም ምክሩንና ትእዛዙን ልንቀበል ይገባል አላህ አድርጉ የሚለን ነገር ሁሉ ለኛ የሚጠቅመንን ነው የሚከለክለን ደግሞ ለኛ የሚጎዳንን ነው ስለዚህ ምክሩን ተቀብለን ዱንያ አኺራችንን እናስተካክላለን በሰላት ውስጥ ሁሌ የሚቀራው የሱራ ፋቲሃ 5 አንቀጾች ውስጥ 4ቱ አላህን የሚያሞግሱ የሆኑትም ለዚህ ነው ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ርህሩህ አዛኝ በሆነው አልহামዱሊላሂ ረቢል ዓለሚን ምስጋና ለአላህ ይገባው የዓለማት ጌታ ለሆነው الرحمن الرحيم እጅግ በጣም ርህሩህ በጣም አዛኝ ማሊክ የውምዲን የፍርዱ ቀን ባለቤት ለሆነው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተን ብቻ እርዳታን ለምናለን አላህን የምናሞግሰው አላህ ታላቅ መሆኑንና የረዳቶች ሁሉ ረዳት መሆኑን ለራሳችን ለማሳመን ነው ከዚህ በኋላ የፋቲሃን የመጨረሻ አንቀጽ እናነባለን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ቀጥተኛውን መንገድ ምራን የነዚያን በእነርሱ ላይ በጎ ያልክላቸውን በእነርሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ በመሆኑም አላህ Subhanahu Wa Ta'ala የምንገዛው ለራሳችን ስንል ነው እሱም ሊጠይቁት የሚገባ ጌታ ነው ምክሩን ሊቀበሉት የሚገባ ጌታ ነው እናም እርዳታና ምክሩን እንጠይቀዋለን ለምሳሌ አንድ ሰው የጤና ችግር ቢኖርበት አንድ የማይታወቅ ወይም እንግዳ ሰው መጥቶ ምክር ቢለግሰው ይቀበለዋል ወይስ ከአንድ ከታዋቂ የልብ ስፔሻሊስት የሚያገኘውን ምክር ነው የሚቀበለው የትኛውን ምክር ይቀበላል ግልጽ ነው የልብ ስፔሻሊስቱን ወይም የዶክተሩን ምክር ነው የሚቀበለው በመሆኑም አላህ Subhanahu Wa Ta'ala የምንገዛው ለራሳችን ጥቅም ነው ከዚህ ውጪ አላህን አመሰገነው አላመሰገነው በሱ ላይ የሚጨምርለት ቅንጣት ነገር የለም you praise Allah Subhanahu Wa Ta'ala it's not sufficient because the Holy Quran says in Surah ቅዱስ ቁርአን በሱረቱል ካፍ ምዕራፍ 18 አንቀጽ 109 ባህሩ ለጌታዬ ቃላት መጻፊያ ቀለሞችን ቢሆንና እርሱን የሚያህሉ ቀለሞች ብናክል የጌታዬ ቃላት ከማለቃቸው በፊት ባህሮቹ ተንጠፍጥፈው ያልቃሉ ይላል በተመሳሳይ በሱረቱል ሉቅማን ምዕራፍ 31 አንቀጽ 27 ላይ ተጠቅሷል በመድር ላይ ያሉ ዛፎች ሁሉ ብዕር ባህሮቹም ሁሉ ቀለም ቢሆኑና ሌሎች 7 ባህሮች ታክለው ቢጻፍባቸው የአላህ ቃል አያልቅም
ይለናል። አላህ ለሰጠን የማያልቅ ጸጋው የቱንም ያህል ብናሞግሰው የሚበቃው አይሆንም። በመሆኑም በሰላት ላዕላይነቱን፣ ታላቅነቱን፣ ጀግንነቱን እናስታውስበታለን። ትእዛዙን በመቀበል በሲራጠል ሙስተቂም በቀናው መንገድ ላይ እንጓዛለን። ለጥያቄው መልስ እንደሚሆን ተስፋ አደርጋለሁ። Stay on the Sirat al-Mustaqim, the true path. አሰላሙ አለይኩም ዛኪር ናይክ። ስሜ ጃንኪ ይባላል። ሰለምቴ ነኝ። የኔ ጥያቄ ምንድነው? የሥራ ሰዓቴ ለሰላት የማይመቸኝ ከሆነ ምን ማድረግ አለብኝ? The brother asked the question. ወንድማችን ስራዬ ሰላት በሰዓት ለመስገድ ካላስቻለኝ ምን ማድረግ አለብኝ የሚል ጥያቄ ነው ያቀረበው። ፈርድ የሆኑትን የአምስት ወቅት ሰላቶች በምናይበት ጊዜ የሱብሂ ሰላትና የኢሻ ሰላት ብዙውን ጊዜ ከሥራ ሰዓት ጋር የሚጋጩ አይደሉም። የመግሪብ ሰላትም ቢሆን ከሥራ ሰዓት ጋር አይጋጭም። ወደ ዙሁር ሰላት በምንመጣበት ጊዜ በምሳ ሰዓት ሊሰገድ ይችላል። ምክንያቱም ብዙውን ጊዜ የምሳ ሰዓት ከዙሁር ሰላት ጋር ይስማማል። በአብዛኛው ችግር የሚፈጠረው አስር ሰላት ላይ ነው። እንዲሁም ደግሞ ለምሳሌ የማታ ሽፍት ሰራተኞች ከሆነን ከሌሎች የምሽት ሰላቶች ጋር ሊጋጭብን ይችላል። ይህ አይነቱ ችግር ያለበት ሰው አለቃው 10 ደቂቃ እንዲፈቅድለት አድርጎ መስገድ ይኖርበታል። To give you a break of 10 minutes to offer your salah. ነገር ግን ብዙውን ጊዜ እኛ ሙስሊሞች ለሰላት ፈቃድ መጠየቅ ያሳፍረናል። ለሌሎች ጉዳዮች ለምሳሌ ሰርግ፣ ልደት፣ ሽርሽር ወዘተ ለመሄድ ከሆነ ለመጠየቅ አንፈራም። ለሰላት ሲሆን ግን ሀፍረት ይሰማናል። But for offering salah, we feel shy. ብዙ ሙስሊሞች ይህንን ቢያደርጉ የዝቅተኝነት ስሜት ይሰማቸዋል። ሆኖም ከኔ ልምድ ተነስቼ ብነግራችሁ ሙስሊም ያልሆኑ አለቆች ቢኖሩን እንኳ 99 በመቶ የሚሆኑት ለሰላት ፈቃድ አይከለክሉም። አጠያየቃችንን ግን ልናሳምር ይገባል። በትህትና እንጠይቃለን። አንዳንድ ሙስሊሞች ደግሞ ለሰላት ፈቃድ በሚሰጣቸው ጊዜ ወደ ሩቅ መስጊድ በመሄድ ከግማሽ ሰዓት በላይ ቆይተው ይመጣሉ። ይህ ሰው ለሰላት ነው ወይስ ለመዝናናት የሄደው እስኪባል ድረስ። ሰዎች መስጊድ ሄደው አይስገዱ ማለት አይደለም። አቅራቢያቸው መስጊድ ካለ ሮጥ ብለው ሄደው ቢሰግዱ ምንም ማለት አይደለም። ሆኖም ግን መስጊዱ ቅርብ ካልሆነና ብዙ ሰዓት የሚፈጅ ከሆነ ቢሮአችን ውስጥ መስገድ እንችላለን። መስገጃችንን ቁም ሳጥን ውስጥ በማስቀመጥ አውጥተን እንስገድ። ቀደም ብዬ ለመግለጽ እንደሞከርኩት በሰሂህ ቡኻሪ ቅጽ 1 በሰላት መጽሐፍ ምዕራፍ 56 ሐዲስ ቁጥር 429 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ለኔና ለተከታዮቼ መስጊድ ናት ብለዋል። በመሆኑም የሰላት ሰዓት ሲደርስ ቢሮአችን ውስጥ መስገድ እንችላለን። ንጹህ ቦታ ፈልገን እንስገድ። በእንዲህ አይነቱ ሁኔታ ውስጥ ስንሆን ፈርዱንና ሱና ሙአከድ ብቻ መስገዱ ይመረጣል። ተጨማሪ ነዋፊል ሰላት ይቅርብን። ይህ በቂ ነው። Pray your farz salah as well as sunnat muakkada. That is sufficient. But there are some people አንዳንድ ሰዎች ደግሞ በሚሰግዱበት ቢሮ ውስጥ የተሰቀለ ፎቶ ካዩ ፎቶውን ለማውረድ ወይም ደግሞ በጨርቅ ለመሸፈን ይሞክራሉ። የተሰቀለ ፎቶ ካለና ሰላታችንን የሚረብሸን ከሆነ ፎቶ የሌለበት ክፍል ሄደን እንስገድ። እንዲሁም ደግሞ አንዳንድ ሙስሊሞች አሉ ሙስሊም ባልሆኑ ሰዎች ቢሮ ውስጥ ተቀጥረው የሚሰሩና ጀማዓ ሰላት ለመስገድ የሚፈልጉ። አሁንም ጀማዓ አትስገዱ ማለት አይደለም። ሆኖም ግን ሁሉም ሙስሊም ሰራተኞች ለሰላት በአንዴ በሚቆሙበት ጊዜ ስራ ሊስተጓጎልና ይህ ደግሞ አለቆች ከነጭራሹ ለሰላት ፈቃድ እንዳይሰጡ ሊያደርጋቸው ይችላል። ይህ ከመሆኑ በፊት ግን በብዙ ጀማዓዎች ተከፋፍሎ መስገድ ይቻላል። ሰሂህ ቡኻሪ በአዛን መጽሐፍ ቅጽ 1 ምዕራፍ 35 ሐዲስ 627 ሁለት ሰዎች ጀማዓ መፍጠር እንደሚችሉ ይገልጻል። ሁለት ሰዎች ለጀማዓ በቂ ናቸው። በመሆኑም ሙስሊም ባልሆኑ ሰዎች ቢሮ ውስጥ ተቀጥራችሁ የምትሰሩ ከሆነ ቢሮውን ባዶ ጥላችሁ በአንድ ላይ ለሶላት አትቁሙ። በተለያየ ጀማዓ ስገዱ። አንድ ሰው ስራውን በትጋትና በታማኝነት የሚሰራ ከሆነ ምንም እንኳን አሰሪው ሙስሊም ባይሆንም ከሰላት አይከለክለውም። አለቃችሁ ትንሽ የሚያስቸግር ከሆነ የሻይ ረፍቴን አልጠቀምም እባክህን 10 ሰላት የምሰግድበት ጊዜ ሲጠኝ በሉት። ወይም ደግሞ አሁን
10 ደቂቃ ስጠኝና ከስራ ሰዓት በኋላ ያለ ተጨማሪ ክፍያ 20 ደቂቃ ወይም 30 ደቂቃ ቆይቼ እሰራለሁ በሉት በእርግጠኝነት ይስማማል። ሆኖም ግን አለቃችሁ ግትርና ይህንንም የማይቀበል ከሆነ ያለው አማራጭ ስራ መቀየር ብቻ ነው። ምክንያቱም ሰላት መስገድ ግዴታ ነው። አለቃችሁ ለሰላት ጊዜ የማይሰጥ ከሆነ ስራ ቀይሩ። ምናልባትም አላህ Subhanahu Wa Ta'ala የተሻለ ክፍያ ያለው ስራ ሊሰጣችሁ ይችላል። ሆኖም ግን በአዲሱ ስራችሁ የተሻለ ክፍያ አገኛችሁም አላገኛችሁም ካለመስገድና ተጨማሪ 100 ብር ወይም ከዚያ በላይ ክፍያ ከማግኘት ይልቅ ሶላት በመስገድ ለመጪው ዓለም የሚሆን ምንዳ ማዘጋጀት ይበልጣል። አንዳንዴ ደግሞ በአንዳንድ የሙስሊም ድርጅቶች ሳይቀር ሰዎች በግልም ሆነ በጀማዓ ሶላት ሲሰግዱ አይታይም። በመሆኑም ሙስሊም የድርጅት ባለቤቶች ከሙስሊም ሰራተኞቻቸው ጋር በመሆን ሶላት እንዲሰግዱ ልጠይቃቸው እወዳለሁ። ስራ ሳይበደል ሶላት መስገድ ይቻላል። እንደውም ከሰራተኞቻችን ጋር በአንድ ላይ ወቅቱን ጠብቀን ሶላት የምንሰግድ ከሆነ አላህ በንግዳችን ትርፋማ እንድንሆን ያደርገናል። ጥያቄውን የመለስኩት ይመስለኛል። Along with the employees, it will help you in your business and you will make more profit. Hope that answers the question. አሰላሙ አለይኩም ወንድም፣ ሴቶች መስጊድ ውስጥ ገብተው ሰላት እንዲሰግዱ ይፈቀድላቸዋል? እህታችን ሴቶች መስጊድ ውስጥ መስገድ ይችላሉ ወይ የሚል ጥያቄ ነው ያቀረበችው። ሴቶች መስጊድ መግባትና መስገድ የለባቸውም የሚል የቁርአን አንቀጽም ሆነ ሶሂህ ሐዲስ የለም። ከዚህ ተቃራኒ የሆኑ ግን በርካታ ሐዲሶች አሉ። ለምሳሌ ሶሂህ ቡኻሪ ቅጽ 1 የመጨረሻው ሐዲስ ቁጥር 832 በሰላት መጽሐፍ ምዕራፍ 84 ላይ ምን ይላል? ሚስቶቻችሁ መስጂድ ለመሄድ በሚጠይቋችሁ ጊዜ አትከልክሏቸው። ሶሂህ ቡኻሪ ቅጽ 1 በሰላት መጽሐፍ ምዕራፍ 80 ሐዲስ 824 ሚስቶቻችሁ በማታ ወደ መስጂድ ለመሄድ በሚጠይቋችሁ ጊዜ ፍቀዱላቸው፣ በማታ ሳይቀር ፍቀዱላቸው ይላል። ይህ በሶሂህ ሙስሊምም ተጠቅሶ ይገኛል። ሶሂህ ሙስሊም ቅጽ 1 በሰላት መጽሐፍ ምዕራፍ 175 ሐዲስ 881 አቡ ሁረይራ ረዲየላሁ ዐንሁ ለወንዶች ትልቁ የሶላት ቦታ የመጀመሪያው ሰፍ ነው፣ መጥፎ ቦታ ደግሞ የመጨረሻ ሰፍ ነው። ለሴቶች ትልቁ የሶላት ቦታ የመጨረሻ ሰፍ ነው፣ መጥፎ ቦታ ደግሞ የመጀመሪያው ሰፍ ነው ማለታቸው ተዘግቧል። በርካታ ሐዲሶች አሉ። ለምሳሌ ሶሂህ ሙስሊም ቅጽ 1 የሶላት መጽሐፍ ምዕራፍ 177 ሐዲስ ቁጥር 884 የአላህ Subhanahu Wa Ta'ala ባሪያዎች ወደ መስጂድ እንዳይሄዱ አትከልክሏቸው ይላል። ሶሂህ ሙስሊም መስጂድ ውስጥ የሴቶችን መጋረጃ አትግለጡ ሲል ያሰፈረው ዘገባ አለ። ይህ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ሴቶች መስጂድ ይገቡ እንደነበርና ረሱል ሰለላሁ ዐለይሂ ወሰለም ከልክለዋቸው እንደማያውቁ ያሳያል። ነገር ግን ሴቶች መስጂድ በሚገቡበት ጊዜ ለነሱ ለብቻ የመስገጃ ቦታ መኖር ይኖርበታል። ወንድና ሴት መቀላቀል የለባቸውም። ይህ ካልሆነ ሰዎች መስጂድ የሚሄዱት አላህን ለመገዛት ሳይሆን ለመጥፎ ነገር ይሆናል። የተለየ መግቢያ፣ የተለየ መጸዳጃ ቤት፣ የተለየ የውዱ ቦታ፣ የተለየ መስገጃ ቦታ ያስፈልጋል። ሴቶች ከወንዶች ፊት ለፊት መቆም የለባቸውም። አለበለዚያ ወንዱ ወደ አላህ Subhanahu Wa Ta'ala ከማተኮር ይልቅ ወደ ሴቷ ያተኩራል። እኩል ግን የተለየ መገልገያ ያስፈልጋል። አንድ ወጥ መስጂድ ከሆነ በደንብ መከለል አለበት። አለያ ደግሞ ሴቶች ከጀርባ መስገድ ይችላሉ። ሳውዲ አረቢያ ብትሄዱ ሴቶች ሌላው ቀርቶ ሐረመይን ገብተው ይሰግዳሉ። በመካ በሚገኘው መስጂድ አልሐረመይን እንዲሁም በመዲና በሚገኘው መስጂድ ነበዊ ሳይቀር ሴቶች መስጂድ ገብተው ይሰግዳሉ። አሜሪካ ብትሄዱ ሴቶች መስጂድ ውስጥ ገብተው ይሰግዳሉ። እንግሊዝ ብትሄዱ ሴቶች መስጂድ ውስጥ ገብተው ይሰግዳሉ። ደቡብ አፍሪካ ብትሄዱ ሴቶች መስጂድ ውስጥ ገብተው ይሰግዳሉ። በአብዛኛው የዓለም ክፍል ሴቶች መስጂድ መግባት ይፈቀድላቸዋል። በህንድ ብቻ ነው በብዙ መሳጂዶች ሴቶች እንዳይገቡ የሚከለከሉት። ነገር ግን አልহামዱሊላህ
በቦምቤ ለሴቶች የሚፈቅዱ አንዳንድ መስጂዶች እንዳሉ አውቃለሁ። ባለፈው ዓመት ካሪላ በነበርኩበት ወቅት ለሴቶች አገልግሎት የሚሰጡ ከ500 በላይ መስጂዶች እንዳሉ ሰምቻለሁ። ኢንሻአላህ ለወደፊት ሁሉም ይፈቅዳሉ የሚል ተስፋ አለኝ። ምክንያቱም ሴቶች ወደ መስጂድ አይግቡ የሚል የቁርአን አንቀጽም ሆነ ሰሂህ ሐዲስ የለም። ለጥያቄው መልስ እንደሰጠው ተስፋ አድርጋለሁ።